ዳግም የአባቱ መጥፋት ስላሳሰበው እያፈላለገውና እንዲሁም ደግሞ ወይዘሮ ዝናሽን በጥያቄ ሲያተዋጥር ነበር። ወይዘሮ ዝናሽም ተጨንቃና ተጠባ እባክህን እኔ አላየሁም አልሰማውም ከቤትም አልመጣም እያለች ብትመልሰውም እንኳን ከዚህ ቤት የሚጠቀምበትን ላይተር አግኝቻለሁ በማለት ጠይቋል። ዳግም በመንቃቱና እንዲሁም ይህን ጥያቄ በማንሳቱ ለይኩ ከቤት ሸሽቶ እንደ ሌላ ስርፋ ለመሸሽ እንደሄደና እንዲሁም ደግሞ ወይዘሮ ዝናሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ከጎናችን ሆናችሁ እያበረታታችሁና ወዳችሁ እዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ናሆም ድራማ ባለፈው ቪዲዮአችን ላይ እንዳየነው ለይኩ የዳግምን አባት ባልጠበቀው ሁኔታ ላይ ሳያስበው በስህተት የተፈጠረ ችግር ቢሆንም እንኳን ሲጨናነቅና እንዲሁም ደግሞ ራሱን በጣሳት የሚያደርገውን ራሱን ለማጥፋትም ሲሞክር ነበር ያየነው። ዳግምም ይህንን አይነት ስላልጠረጠረና ስላላወቀው ምንም አይነት ጥያቄ ሳይጠይቅ ከነ ወይዘሮ ዝናሽ ጋርም ሆነ ከነሬቱ ጋር በሰላም ነበር የሚኖረው። በዛሬው ቪዲዮአችን ላይ ደግሞ ዳግም የአባቱ መጥፋትና እንዲሁም መቅረት በጣም አሳስቦትና አስጨንቆት ስለዋለ ስለራ በጥያቄ ላይኩንም ሆነ ወይዘሮ ዝናሽንም በጥያቄ ሲያፋጥጥ ነበር። በድንገት ላይቱ ከቤት ወድቃ ከነብስር ስላገኘት የአባቴ ላይ ከምንዝ ወደቀች በማለት የሸከከው ነገር ያለ ይመስላል። ይህን አይነት ሽካኬ ሊሸክክ የቻለው ደግሞ አባቱ ሁልጊዜ የሚጠቀምበት ላይተርና እንዲሁም የማይጥላት ይችን ከየት መታዝ ወደቀች እንዲሁም አንድ ያመጣች አለ የሚለው ጥያቄ አእምሮ ውስጥ ስለተፈጠረበት ስለዚህ ወይዘሮ ዝናሽንን በተደጋጋሚ ሲጠይቃትና እንዲሁም ለምን እንደመጣ ቢመጣ ስለምን ጥሎት እንደሄደ እየጠየቃት ነበር። ወይዘሮ ዝናሽም ግን ተጨንቃ እባክን እኔ አባትን መሄጃ አላየሁም አሁን ተነስና እራትን በልተህ ወደ መኝታ ክላስ ግባ ብትለውም እንኳን ዳግም ግን የአባቱ መጥፋት በጣም ከምንም በላይ አጨናንቆት ስለነበረ እንዲሁም ደግሞ በጣም ያስጨነቀውና ያሸከከው ነገር ቢኖር ጥሎ የማያውቀውና እንዲሁም አግኝቶ የማያውቀውን ሁልጊዜ ከአጠገቡ የማይጥላት ላይተሩን ከእነሱ ቤት ስላገኛት በምን ነገር ከፈጠረ የሚለውን ሚሮ ላይ ሌላ ጥያቄ ፈጥሮበታል። ይህንንም ጥያቄ ደግሞ እንደጠየቃትና እንዲሁም ደግሞ በጥያቄ ሲያፋጥታት እንደቆየ ለለይኩ ሂዳ ነግራለች። ወይዘሮ ዝናሽም ይህን ነገር ስትናገር ለይኩ በቃ አወቀብኝ ማለት ነው። እኔ ባላወቅኩትና ባላሰብኩት ሁኔታ ላይ እንዲህ አይነት ችግር ቢፈጠርብኝ እንኳን እኔ ትክክል ነኝ ሰው አይደለሁም እኔ በነፍስ አጠፋሁ ማለት ነው ቢልም እንኳን ለይኩም ራሱን ሲያወዳድር እንዲሁም ደግሞ ሲያስብ የነበረው እውነት እኔ በሰነዘርኩት ነው ወይ ህይወት ላጠፋ የቻልኩት ወይስ ባልታወቀ ጥይት ከውጭ ተተኮሰ ነው እያለ ራሱን በማመራመር ላይ እና እንዲሁም ደግሞ ራሱን ሲጠይቅ ነበር። ይህም ደግሞ ሲጠይቅበት የቆየው ነገር ቢኖርም እንኳን ሁለታቸውም ላይ አለመግባባት ተፈጥሮ ግብ ግብ እንደተያዙ እንጂ የሚያውቀው እንዲህ ለሞት አይነት ለግድያ የሚሰጥ ስንዛሬ እንዳልሰነዘርኩ ራሴን አውቃለሁ። ቢሆንም እንኳ ያው የሰው ህይወት አጠፋው ነው የሚባለው አይደለ እያለ ራሱን በጸጸት ሲሞላ ነበር። በእርግጥ ለይኩም ደህና ሰው ነው ወንጀለኛ ባይሆንና እንዲሁም ደግሞ የዳግምን አባት ይህን አይነት ችግር ባይደርስባቸው የሁላችንም ፈቃደኛ ነበር። አለመሆኑ ግን ምንም የሚረጋገጥበት ነገር ስለሌለ አሁን ላይ በጊዜው ወንጀለኛ ነው ቢባልም እንኳን ለይኩ ነው። በእርግጥ እስተወጣና ወይም ደግሞ በህይወት ተርፎ ለመናገር ምስክርነት ካልበቃ የወደፊት ወንጀለኛ ሆኖ የሚቀርበው እንዲሁም ደግሞ ዳግም በተደጋጋሚ ሊጠይቅ የሚችለው ላይኩን ነው። ቢሆንም እንኳን እርግጥ ዳግምም እንዲህ በጥብቅ ሊጠይቅና ሊጠይቃቸው የቻለበት ምክንያት ቢኖርም እንኳን ከነ ላይኩ ጋር እንዲሁም ከነ ወይዘሮ ዝናሽ ጋር እንጂ ከሌላ ቤት አንድም ቀን ሄዶ እንደማያውቅና እንዲሁም ጓደኛ ወይም ደግሞ የቅርብ የሚለው ሰው ስለሌለው ከዚህ ቤት እንጂ የሚገኘው ከሌላ አይደለም። ቢሄድም እንኳን እናንቱ እንጂ ለብቻው እንደማይሄድ ስለማውቅ እርግጠኝነት አባቴ የት እንደደረሰ ታውቃላችሁ ባካችሁ ንገሩኝ እያለ በተደጋጋሚ ሲጠይቃቸው ነበረ።
ላይኩ ግን በጣም ተጨናነቀና እየፈራ ስለነበረ ከዚህ ከቤት ለቅቄ በወጣ ይሻላል በማለት የራሱን መኪና ጭኖ ወደ የማይታወቅና እንዲሁም ደግሞ ዳግም ወደሚያገኝበት ቦታ ላይ ሂዷል። ይህም ደግሞ ርቀት አይሆንም። ዋናው ነገር ሀቁ ወጥቶ የዳግም አባት ዱኖ ወይም ደግሞ በህይወት ተርፎ ለመናገር ካልበቃና እንዲሁም ይህን ሀቁ ታልወጣ የላይኩ መሸሽና እንዲሁም ወደ ሌላ ስፍራ መሰወሩ ምንም በቂ ምክንያት አይሆንም። አምራንም ይህን አይነት ግርግር ስለተነሳላት ሰበብ ሆኗታል። ከቤት ገብታ እንድትኖር ባይፈቀድላትም እንኳን እነ ወይዘሮ ዝናሽ ጭንቀትና ሀሳብ ላይ ስለነበሩ እቤት ገብታ ብስትኖርም እየተናገራት ሰው የለም። መጀመሪያ ግን ከቤት ውስጥ እንዳትኖርና እንዲሁም ደግሞ ናሆምም ከዛ ከቤት ይዟት እንዳይመጣ ማስጠንቀቂያ ተሰጥቶን ነበር። እሷን አስከትሎ ቢመጣም እንኳን ከቤት እንደሚባረር እንጂ ከዚህ ከቤት እንደማትኖር ተብሎ ማስጠንቀቂያ ተሰጥቶት ነበር። እሱም ምንም አይነት ማስጠንቀቂያ ቢሰጠኝ ከእናትና ከአባቴ ቤት አልቀርም። በእርግጥ አንቺ እናቴ የምትባይ ሰው አይደለሽም። የእናቴ ብትሆኝ የኔን ልጅ ለማጥፋትና እንዲሁም ደግሞ እንዲህ አይነት ችግር እንዲደርስብኝ ፈቃደኛ አትሆኝም ነበር። ስለዚህ እናቴ አይደለሽም። ደግሞ አንቺም ከቤት ልታስወጭኝና ልታባረረኝ አትችይም። አባቴ ቢናገረኝ ይሻላል በማለት ናሆምም ወደ ቤት እና አምራን ይዟት እንደሚገባ ተናግሮ ነበረ። አምራን ግን ያልተረዳውና እንዲሁም ደግሞ ያላሰበው ነገር አለ። መጀመሪያውኑ የሚያረጋግጥበት ነገር ሳይኖር ሚስቴ እርጉዝ ናት ወይም ፍቅረኛ የሚለው ሀሳብ እንዴት እንደመጣለት ባይታወቅም ማመን እንዴት እንዳለበት ባላውቅም እንኳን አምኗታል። ናሆምም ይህንን አይነት ተንኮልና ሴራ በእርግጠኝነት ታውቃለች። ለላይኩና እንዲሁም ደግሞ ለወይዘሮ ዝናሽ ያልነገረችበት ምክንያት ምን እንደሆነ አልገባንም። ግን ይህንን ብትናገርና ለሁላቸውም ብታስረዳቸው ጥሩ ነበር። ወይዘሮ ዝናሽም ልጅ እንዳልያዘች በሆዷ ከተረዳች እና ካወቀች በኋላ እንደምንም ብላ ለልጇ ለናሆም ታስረዳው ነበር። ናሆም ግን ቢነገርም ባይነገርም ሁልጊዜ ግግም የሚለው ነገር ከበላይነት ሰፍኖ ስለታየበት ማንም ሰው ቢነግረውና ቢመክረው እንኳን ይሰማ አይመስልም። ያው ዙሮ ሀቁ ቢወጣና ቢነገረው ግን አሪፍ ነበረ። ኑሐሚን የምትሆነው ግራ ገብቷታል። ከነ ላይኩ ጋር እንዳትቀጥልም የራሷን ስራ የሚያቃጥላት ነገር ስለሌለ እንዲሁም ደግሞ ከነ ናሆም ጋር የምትሄደው መሄድ ጥሩ ስሜት አልሰጣትም። እንዲሁም አምራን ደግሞ በክፉ አይን እንጂ በጥሩ አይን እያየቻት ስላልሆነ ከእነሱ ጋር ተደብልቃ ለመሄድ እየፈራች ስለነበረ ትንሽም የሚቀርባት ዳግም ነው። ዳግም ግን በግልጽ ባይነግራት እንኳ እንደሚወዳት ያስታውቅበታል። ቁንጅናዋን እንዲሁም ደግሞ ያላትን ትህትና ስብዕናዋን ለሰው ያላት ከበሬታ ሁሉንም ሲገልጥላት ነበር። በግልጽ ግን አፈቅርሻለሁ ወይም እወድሻለሁ የሚለው ቃላት በእርግጥ አልተነገራትም። ቢነገራትም እንኳን ሌላ ፍቅረኛ አይኑራት እርግጠኛ ባልሆነበት ጊዜ ለእሷ ፍቅሩን ገልጦ ጉድ ላይ ከሚወድቅ በዝምታ ባልፈው ይሻላል በሚል ሁልጊዜ ግን ከጎኗ እንደሆነ እንዲሁም ቁንጅናዋን ሲገልጽላት ነበረ። ሁሉም ነገር ታሪክ ተቀይሯል። ናሆምም ሚስቱ እና ወይም ደግሞ አምራን ፍቅረኛው ከቤት እንዳትገባ የተደረገበትን ምክንያት አሁን ላይ ማንም ሰው ሊቆጣጠረውና ሊናገር አይችልም። አምራንም ተንኮሏ በዛ አነሰ ተብሎ ከቤት እንድትባረር ብትደረግ እንኳን አሁን በመጣው ግርግር እንዲሁም የዳግም አባት ህይወት ማለፍ ከነስቶ የተነሳው ግርግር እሷንም እረፍት ሰጥቷታል። አሁን ላይ ደግሞ ሌላ ተንኮልና ሴራ ለማምጣት እየተጣጣረችና እንዲሁም ምን አወሩ፣ ምን ሄዱ፣ ምን በሉ የሚለውን እያዳመጠችና በጎን በጎን እየሰማች ይገኛል። ወይዘሮ ዝናሽም ነቅታለች። ከቤት ባባረራትም ልጄ ከቤት ሊወጣብኝ ይችላል፣ እዝም ብላትም ደግሞ የእኛን ወሬ እያዳመጠች ነው። ስለዚህ ምን ማድረግ እንዳለብኝ አላውቅም በሚል አልፋታለች። ያው ለጊዜው መቼም ከቤት ትውጣ ወይም ትባረር የሚለውን ነገር እረፍት ሰጥታታለች። ያው የምታውቀው ነገር ቢኖር ስልክ አወራችም ወለ የምትሰራው ነገር ቢኖር እንኳን አስቀድማ እንደምታያትና እንደምታዳምጣት ነቅታለች። ስለዚህ የምታወራውንም ሆነ የምትሰራውን በጥንቃቄ እያደረገች ነው። የዳግምን አባት ደግሞ ላይኩ እንዴት ተጣሉና እንዲሁም ደግሞ እንደ ይህንን አይነት የግድያ ነገር እንደፈጸመበት ብትሰማ ሌላ ጣጣ የማይታወቅና እንዲሁም ደግሞ የማይታወቅ ወንጀል ውስጥ ነው የሚቀጣቸው። ስለዚህ አምራንን በሩቁ እንደመሸሽ ወይም ደግሞ ከተቻለ በሰላማዊ
ማራቅ ይሻላል። አምራን ግን በጣም ክፉ ሰው ናት። በአማቴ ወይም ደግሞ እናቴ እያለች የምትናገረው ንግግር የሚመጥን አይደለም። ያው ወይዘሮ ዝናሽም ምንም ነገር ብትናገራትም እንኳን ሴራዋንና ተንኮሏን ስለምታውቅ እሷን በቻለችው አቅም ለመመለስ እንጂ እንደምትናገረው አይነት ሴት ሆና ለማሳየት አትሞክርም። ያው ለጊዜው ነው። እንደማትወዳትና ደግሞ ዘላቂነት እንዲሁም የባሏ እናት እንደማትሆን ታውቃለች። እንደማትወዳት ስለምታውቅ ምንም አይነት ነገር መናገር አትፈልግም። ዝናሽም ለጊዜው ችላ ብላ አልፋ የዳግምን አባት የሚያድኑበት ወይም ደግሞ የሚገኝበት ህይወቱም አልፎ ከሆነ እንዴት አይነት አድርገው ዳግምን ለማስረዳት እንደሚሞክሩና እንዲሁም ደግሞ ይሄንን አይነት ወንጀል ማን ፈጸመ ብለው እንደሚያመሃኙበት እያፈላለጉ ነው። ዳግምም አባቱ ውሎ በማደሩና በመጥፋቱ በጣም ተጨንቋል። ይህ ላይ ደግሞ ከቤት ውስጥ የመገኘቱ ነገር በጣም የከፋና እንዲሁም የተጫነ ሆኖበታል። ናሆሚም ምንም ያየችው ነገር የላትም። ሁልጊዜ ከአምራን ጋር እንደሚሄድ እንጂ ናሆም ከቤት ውስጥ ደግሞ ምንም አይነት መረጃ እንደማያይዝና እንዳላየም ይታወቃል። ትንሽም የምትፈራው ኑሐሚን ነበረች። ኑሐሚን ግን ምንም አይነት ችግር አታመጣም። እንዲሁም ደግሞ የራሷን ስራ ከመስራትና የታዘዙትን ሁሉ ከማንም ጋር ተስማምታ የመኖር እንጂ አንድ ላይ ወንጀል መስከራና እንዲሁም የወንጀለኛ አድርጋ የምትኖር ሰው አይደለችም። በጣም ጥሩና ታታሪ ልጅ ናት። በቤቱም ውስጥ ተወዳጅ ሆናለች። እንዲሁም ደግሞ ወይዘሮ ዝናሽ ልጄ ብትሆንም እንኳን ከሁላቸውም በላይ ናት የሚል ሀሳብም አላት። ቤት ውስጥ አስቸጋሪ ሆኖ እየተገኘ ያለው ናሆም ነው። ናሆም ይህን ነገር ዘላቂ ይሁን አይሁን በማያውቅበት ሁኔታ ላይ ግን የእናቱን ክብር በመንካቱና እንዲሁም ደግሞ የሚናገራቸው ንግግሮች ከአእምሮ የማይጠፉ መሆኑን ሰው ቢመክረውና ቢያስታውሱት እንኳን መጋፈጥ እንጂ ወደኋላ ተመልሶ በይቅርታ ማለፍ አይችልም። ሁሉንም ግን ተረፈደ ይሆናል እንጂ ይገባዋል። አንድ ቀን የሚያስታውስበትና የሚያስብበት ቀን ሊመጣ ይችላል። በቤት ውስጥ ግን ሁላቸውም እየተበታተኑ ይገኛሉ። ላይኩም በዳግም አባት ህይወት ማለፍት ተነስቶ የጭንቀትና እንዲሁም የሀሳብ ነገር ስለተሰራጨበት ከቤቱ ወጥቶ ለመሄድና እንዲሁም ደግሞ ምንም አይነት ችግር ቢፈጠር እንኳን ላለመስማት ወንጀለኛ ላለመሆን ቤቱን ለቋል። ከቤት ውስጥ ያለችው ያው ወይዘሮ ዝናሽና እንዲሁም ደግሞ ኑሐሚን ናቸው። ዳግምም የአባቱን መሄጃና እንዲሁም ደግሞ መዳረሻ ስላላወቀ ከቤት ውስጥ ነው። ስለዚህ ወይዘሮ ዝናሽም ይሄንን ነገር ካወቀች ዳግም እንደማይለቃትና እንዲሁም ደግሞ ወንጀለኛ አድርጎ እንደሚያሳስራ ካወቀች ቤቱን ለቃ ልትወጣ ትችላለች። ቤቱን ለቃ ከወጣች ደግሞ ላይኩም ከቤት ተጠፋ፣ በምን ነገር ጠፉ፣ ይሄን ነገር ምን አይነት ችግር ፈጥረው ነው የሚል ዳግም ላይ ሌላ ጥያቄ ስለሚመጣበት ዳግምን ቀስ አድርገው ማስረዳትና እንዲሁም ደግሞ የአባቱን ሁኔታ እውነትም ባይሆን ውሸትም በትንሹም ቢሆን ማስረዳት ይሻላል። ኑሐሚን ምንም የምትሰጠው መረጃና የምታረጋጋው ነገር የላትም። ለራሷም ተደናጋጭና እንዲሁም ደግሞ ለሰው በጣም የምትጨነቅ ሰው ስለነበረች ውሸት ነገር ፈጥራ ማስረዳትና እንዲሁም ሰውን ማሳመን አታውቅበትም። ግን የሚፈጠረውን ነገር ግን ለመሸሽ እንጂ ለመጠጋትና ለሰው ምስክር ለመሆን ብቃት አትሆንም። ስለዚህ ዳግም የአባቱን ጥያቄ ግን መቼም እንደማያቆመውና እንዲሁም ደግሞ እለት እለት እንደማይሰጠው እየተናገረ የአባትነትን ማፈላለጉ በእርግጥ ልጅ ስለሆነ አባቱን ወይትም ሊጠማ አይችልም። ላይኩ የሄደበት አካባቢና እንዲሁም ያልታወቀና ያልተጠረጠረ የማይታወቅ ስርፋሁ ስለሆነ የሸሸው የማይታሰብ ነው እንዲሁም ደግሞ የማይታወቅ ነው ብሎ በእርግጥ የዳግምን አባት ይዞ ሄዶ ወይዛ ከሞተው ለመቅበር እንዲሁም ደግሞ አለዛ ካልተቻለ ህይወቱ የሚተርፍ ከሆነ ለራሱ እንዳይሳበብ ወደ ያልታወቀ ስርፋ ጥሎ የመንጣት እንዲሁም ደግሞ ሌሎች ጥላቶች ስላሉ በነዛ ለማሳበብ አድርጎ ሊመለስና እንዲሁም ደግሞ ሊያሳብብ ይችላል። ይህ ነገር ግን አንድ ቀን እውነቱ መውጣቱ ስለማይቀር ከዳግም ጋር ያላቸው ግንኙነት ቢያጥር እንዲሁም ደግሞ ዳግምን በትንሽም ቢሆን የተፈጠረውን ጠብና እንዲሁም ግርግር ተነግሮ ቢረዳ ትንሽም ቢሆን አሪፍ ይመስላል። ብቻ አስቸጋሪ ነው። የዳግም አባት ጥሩ ሰው ነበር። ይሄን አይነት ችግር ባያጋጥመውና በህይወት ቢተርፍ አሪፍ ነበረ። ያው የተረጋገጠ ነገር ስለሌለ አሁንም በህይወት ተርፏል የሚል ሀሳብ ሁላችንም አለ። ላይኩም ጥሩ ሰው ነው። ወንጀለኛ ባይሆንና ራሱን በጸጸተ ባይገል ራሱን ባያጠፋ አሪፍ ነው። ወደፊት ዙሮ ዳግምን አባቱን አግኝቶ እንደሚመጣ ለሁላችንም ተስፋ እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። መልሰን እስከምንገናኝ መልካም ጊዜ
አሰላሙ አለይኩም ወራህመቱላሂ ወበረካቱ።